በየዓመቱ ቁልቁል ስንወርድ እንጂ ወደ ላይ ስንወጣ አንታይም። ሌሎች በክፉ መንፈስ እየቀደሙን ተራራ ሲያክሉ እኛ ደግሞ በሸለቆ ውስጥ ያሉ ቁጥቋጦች መስለን እንኖራለን። መባዘን ማለት እኮ ይሄ። ሌሎች በመናፍስት እኛን አጨንግፈው በላያችን ላይ ጥሎ ማለፍን ሲያከናውኑ እኛ እዛው እንርበተበታለን። ሁሉ ነገር አልበቃ ብሎን ሁሉ ነገር አስቸጋሪ ሆኖብን አንዳንድ ጊዜም ለምደነው ስለሆነ በቃ ይለመዳል እኮ። ሎጥ በሶዶም ውስጥ በሚኖርበት ጊዜ የሶዶማውያንን ጠባይና ባህሪ ለምዶት ነበር እስከ መጨረሻው የእሳት ወቅት እስኪመጣ ድረስ። ዝም ብሎ ይለመዳል። ሎጥንም ያውቁታል። በራሱ መንፈሳዊ አምልኮት አክብረውታል። ግን በአንድ ወቅት ላይ እንግዳ ቢመጡበት እንግዶቹን አውጣቸው አሉ። አውጣ፣ እኛ ሀገር የገቡ እንግዶች አሉ። ከገቡበትን ቤትም ውስጥ አንዱ እዚህ አንተ ጋር ነው፣ አይተናቸዋል። ከዛ በኋላ መላእክት መሆኑን አላወቁም። መላእክቱ ደግሞ ባለ በሌለ ኃይላቸው አይነ ስውር ሲያደርጓቸው አይነ ስውርም ሆነው የለመዱት ክፉ ስለነበረ በሩ የት ነው ይላሉ፣ ይፈልጋሉ። ለምን አይነ ስውር ሆነ አይደለም እኮ በሩ የት ነው? የሎጥ በር ታውረዋል፣ አያዩም። ሁለተኛ አይናቸው አይገለጥም። ያ አላስደነቃቸውም። የለመዱት ነገር ከብርሃን የሚበልጥ ነበረ። የለመዱት ነገር ከነሱ አይነ ብርሃን ከነሱ ከሚያዩት ማስተዋል የከፋ ስለነበረ ጨለማው ለነሱ ምንም አልታያቸው። አይናቸው ጠፍቷል፣ አይናቸው ታውሯል። ግን አሁንም የሎጥን በር ከመፈለግ አላቋረጡም። አየ ስትለምደው ልክ እንደዚህ ነው። ችግሮችን በሙሉ ስንለምድ ከምናየው ነገር በበለጠ ውስጣችን ስለሚተከል በዛ በተተከለው አኗኗርና ህልውና ውስጥ እውነት ነው ብለህ ስለምትቀበለው ሳይታወቅ ዲያብሎስ ይህንን ነገር በሙሉ አጨላልሞ ገዥነቱን መጨረሻ ላይ ያሳያል። መጨረሻ ነው የሚያሳየው። እና መባዘን በስነ ዕውቀት ውስጥ ከገጠመን ትውልዶች እኛ ዋነኛዎቹ ነን። ለምን? እንደ መንፈሳዊ ታሪካችን አይደለም ዕውቀታችን፣ እንደ መንፈሳዊ ልምዶቻችን አይደለም አስተዋላችን። በተራው መንፈስ እንኳ ተሰርቀን ይሄው እንግዲህ ተራ መንፈስ ከሰዎች አይን የሚመጡ የቡዳው መንፈስ ነው። ይሄ ልክፍቱ ምኑ ሁሉ አእምሯችንን ተቆጣጥሮታል። የአስማቱና የመተቱ የሟርቱ ሲታከልበት ደግሞ ብዙ ሟርተኞች የእኛን አኗኗር በመባዘን መንገድ ሊመለከቱት ራሳቸውን አዘጋጅተው ቀን ከሌሊት ከክፉ ሟርት ድምጾቻቸው ጋር ይከታተሉናል። አልታመመችም እንዴት ነው ይላሉ። አንዳንዴም ሰላማዊና ወዳጅ መስለው የውድቀታችንን ምን ያህል በመናፍስቱ እንደተጠቃን መረጃ ለማግኘት ጉርብትናቸውን በወገናዊነት በማስመሰል ቤታችን እየገቡ ደህና ናችሁ አጥብቀው ሰላምታ ይጠይቁናል። ግን የላኩት ሲም ካርድ አለ አእምሯችን ውስጥ። ያ ምን ያህል ስራ እንደሰራ ለማረጋገጥም ጭምር እንዲህ አይነት የመሰሪነት ትውልድን አፍርተን ስቃያችንን የሚጠብቁ ዜጎችን ከጎናችንም ሆነ ከፊታችን ወይ ከኋላችን ከበውን ይኖራሉ። ለዚህ ነው ሰይጣን የቀናው። በጣም ለዚህ ነው ቀናው በጣም። ለቤተሰቡ በሰይጣን ጨካኝ መንገድ ከሄደ በስጋ የሥላሴ ፍጡር ካራራ ይሄ የወደቀው ዲያብሎስ ደግሞ ሊራራ አይችልም። እንደውም ጠበቅ ይላል፣ የበለጠ ይጠምቃል። ለምን? ከሰው ያገኘው ርኅራኄ ማጣት ወንጀል ከኔ በልጧል ሰው ማለት ነው ብሎ ያስብበታል። ስለዚህ ወደ ሰውነት ውስጥ በሚገባበት ጊዜ ቶሎ አይወጣም። የሥላሴ ፍጡር ካራራ በሱ በተፈጥሮ የወደቀው ክፉ ጠላት እንዴት ሊራራ ይችላል? እና በአኗኗራችን ውስጥም በስነ ዕውቀታችንም ውስጥ መባዘን የተለመደ እጣችን ሆኗል። እንግዲህ በስነ ዕውቀቱ ባዝነን አምላክ የለሽ ሆነን ትምህርቶቻችንም ፋይዳ ያጡ ወደ ስነ ልቦና የማይስማሙ ከማቴሪያል ላይ ደርቀው የሚቀሩ በውስጠኛው ሰውነታችን የማይቀመጡ ናቸው። ድሮ አባቶቻችን ገና በ10 ዓመት የተነገራቸውን ምክር 60 ዓመት እና 70 ዓመት ሙሉ ያወሩታል። አይረሱትም፣ ያስታውሱታል።
እናንተም ብትሆኑ አሁን በእድሜ ወደ 60 ዓመት የተጠጋችሁ በ60 ዓመት የነበረው አእምሯችን አሁን ስንፈልገው እናገኘዋለን። ግን አሁን በ2000 እና በ80ዎቹ ወይም ደግሞ በ90ዎቹ አካባቢ ላይ ለሆነው ነገር ግን ውስጣችን አይመለከተውም፣ ረስቷል፣ ትቶታል። የአእምሮችን ሚሞሪ አይሰራም። የቀድሞውን ግን ያስታውሳል። ቀኗ ሁሉ ወይ የተጎዳንበት ይሁን ወይ የተደሰትንበት ወይ የፈነጠዝንበት ይሁን ወይ የዘለልንበት ያችን ያስታውሳል። የዚህኛው ዘመን ሪከርድ እየተበላሸ ነው የመጣው፣ አልማዙ እያለቀ ነው የመጣው እና መባዘን በጣም በዝቶብናል። ለምንድን ነው ቢባል በዚህኛው ክፍለ ጊዜ ከመንፈስ ቅዱስ ጋር ስለማናስተውል ነው። ከእግዚአብሔር መንፈሳዊ በረከት ጋር ስለማናስተውለው ነው። አጋዥ ኃይላችን መንፈስ ቅዱስ መሆን ሲያቅተው አናገኘውም። ሁሌ እንደባዘን ነው ማለት ነው። እዚህ ጋር ባዘነ የሚለው በግ እኮ የሰው ልጅ የአዳምን ዘር ነው። ግን እንዲህ በማባዘን ውስጥ ሌላ ኃይል ያስፈልገናል። የእግዚአብሔር አምላክ ኃይል፣ የእግዚአብሔር አምላክ ፍቅር፣ የእግዚአብሔር አምላክ ፍለጋ፣ የእግዚአብሔር አምላክ ጸጋና በረከት፣ የእግዚአብሔር አምላክ ተስፋ ያስፈልገናል። ይህንን ተስፋውን ለማልማድ ገና ብዙ ዓመት የሚፈጅብን ሰዎችም አለን። አሁን ለምሳሌ አትጨነቁ በሚለው ነገር ላይ ተጨንቀው የአማኑኤል ኪኒን ምሳና ራታቸው የሆኑ ሰዎች ብዙ ናቸው። ለምን? በመንፈስ ቅዱስ ግን አትጨነቁ ይልነን ነበር። ለነገው ክፋቱ ይበቀዋል፣ ለዛሬ ግን እናንተ እንዳትጨነቁ የሰማይ ወፎችን ተመልከቱ ማለት። እነሱ አይዘሩም አያጭዱም። ሰለሞንም በጥበብ መብዛት ትልቅ ነበረ፣ ግን በምድር ላይ እንደምትታየው አበባ እንኳ ከነዚህ እንዳንዱ እንኳ እሱ አልለበሰም። ያ በአማራ አኗኗር ውስጥ ይኖር የነበረው ሰለሞን አስታውሱ ምን አለ ተጨንቆ ተጠቦ በቁመቱ ላይ ስንዝር የሚጨምር ሰው አለን? ዛሬ ሰዎች በመናፍስት ተደግፈው ጭንቀትን ኑሯቸው አድርገውታል። የጠላቶቻቸውን ምስጢር ላለመረዳት የኖሩበት ኑሮ ያመጣው ችግር ነው። በሌላ በኩል ደግሞ መንፈሳዊ ፍለጋን ለመቀበል እድሉን እናጣል። እዚሁ መተን እንኳን እኮ ማናምን ነገረኞች አለን እኮ። እዚሁ መተን የደህንነትን ጸጋ እንዳንላበስ ውስጣችንን ዘግቶ በተለያየ አይነት መንገድ አጥሮት በባዶው እንመለሳለን። ይሄ የባዘነ ትውልድ ነው። የተባዘነ ትውልድ፣ የባዘነ ልብ፣ የባዘነ አእምሮ፣ የባዘነ ሕሊና ነው። የማቴዎስ ወንጌል ተስፋችንን ሲነግረን ግን የሚባዝነውን ሊፈልግ ሄደ፣ 99ኙን ግን በተራራ ላይ ተዋቸው ይታያሉ እነሱ። እና መባዘን ከጎዳን ወገኖች ዋነኛውን ቦታ ሸፍነን የምንኖር ነን። በኑሯችንም እንደዚሁ መባዘን ላይ ያለ ነው። አንዱን እንመክራለን፣ አንዱን እንጀምራለን፣ አይሆንም። አንዱን ፈቃድ እናወጣለን፣ እንታገለውና ያለንን ይዞብን ይሄዳል። አንዱን እንተክላለን፣ ደግሞ መልሶ ይነቀላል። በጀመርነው ነገር ላይ ረድኤት ስናጣ የምንጀምራቸው እድሜያችንን የሚፈትኑ ጭንቆቻችንን የሚጨምሩ ከመሆኑ ጋር ዝም ብለን እስቲ ለሞክረው የሚለው ነገር ዘወትር ያናኗራችን መለኪያ ሆኗል። እንሞክረው በጣም ደግሞ ሲቸግረን እምነትንም እንሞክረው ብለን እንገባለን ነው። አሁን በቃ የባዘነ ትውልድ እንዲህ ነው። አንዴ ባሁላውን፣ አንዴ ዳውላውን፣ አንዴ ምኑን፣ አንዴ ጆሆባውን፣ አንዴ ማን ጽዮን የሚል ደግሞ አለ። አንዱ ምንም በቃ አዳዲሱ ሳይሻል አይቀርም እንላለን። ገብተን እናየውና ያው ከምንም የማይሻል አይነት በሚሆንበት ጊዜ ደግሞ እስቲ ደግሞ የተሻለ እንሞክረው እንላለን። እድሜ ልካቸው እምነት በማሰስ በመጨረሻ ምንም አላምንም ብለው ተስፋ ቆርጠው እብደትን የጠሩ ጥቂቶች አይደሉም።